እንግዲህ ቤተሰቦቻችን እንመለከታቸዋለን። እንግዲህ ሰሞኑ ልጅ እያሉ እየመጡ ነው። እስኪ እንዳስሳቸዋለን። እኔ አብሬኝ ነው ካሁን በኋላ ቪዲዮቸው እማየው ማለት ነው። ቪዲዮ እያሰራሁ ምሳሌ አሁን ቢኒ ልጅ አለ፣ ኤፍሬም ልጅ አለ ምናምን። ልጁ ምን አባታችሁ ልታደርጉት ነው? ስለ ልጅ ነው የምታወሩት? አመጣ ስለወለደችው ልጅ ተጨንቃ ስለወለደችው ልጅ 9 ወር ሙሉ ያለ አባት ያለ እንክብካቤ ስለወለደችው ልጅ ነው የምታወሩት? ምን አባታችሁ ምድረ ነፈስ ሁሉ ማለት ነው። ምድረ ያልተማረ ጭንቅላታችሁ በብር የተደፈነ በሙሉ እዛ ቦታ ያላችሁት አጠቃላይ ስለምን ልጅ ነው የምታወሩት? በመጀመሪያ ደረጃ ልጅ አንስታችሁ አንድ ልጅ 1 ዓመት ያልሆነው ልጅ ወይም ደግሞ 18 ዓመት ያልሞላው ህፃን ከእናቱ ማንም ሊለዩ አይችልም። ምድረ ፋራ በአጠቃላይ እዛ የተሰበሰባችሁ ሰገጤ በሙሉ ማኔጅ የሚያደርጋችሁ ሰው መጀመሪያ ፈልጉ። ምድረ ሰካራ በሙሉ ማለት ነው። ስለምን ልጅ ነው የምታወሩት? አንተም ልጅ አልክ፣ ኤፍሬምም ልጅ አለ። የትኛው ልጅ ነው? የትኛው ማን ነው ከእሷ የሚቀማው? ነገ ደግሞ ሩታ ከልጄ ምናምን ብላ መታንት ልትሉ ነው። ፋራችሁን ፈልጉ እዛ ማለት ነው። እንደው ፋራ ናችሁ። እግዚአብሔርን ምንም ያልሰለጠናችሁ ማኔጅ የሚያደርጋችሁ ሰው ማለት ኦዲየንስ ነው ምናምን የሚያደርጋችሁ ሰው ፈልጉ። ቪዲዮ ከመስራታችሁ ያለ አባት ያለ እንክብካቤ ስለወለደችው ልጅ ነው የምታወሩት? ይህ ልጅ እንዴት ነው ከእናቱ እቅፍ ማይበላ ማይጠጣ ልጅ ለመለየት የምታስቡት? አቤል፣ ብሩክ፣ አብርሃም፣ ሄርሜላ አንድ ያላት ተስፋ አንድ ያላት ህይወት ልጇ ነው በዚህ ሰዓት እና ማናባቱ የሆነ ነው። ከሩታ እጅ ልጇን ሊቀማ እያሰበው ማን ነው? ሩታስ ብትሆን ያልሆነ ቦታ ቤት እየተልከሰከሰች አይደል እንዴ? ቪዲዮ ማን ቆፍጣና ከሆነች ስራ ካልሆነ ድራማ ካልሆነ የተናቀችበት ቤት ወይም ደግሞ ነይ ባልሽ ሊዳር ነው ብሎ አብርሃም ነው አቤል ነይ እየጠራት ለምንድን ነው ያልተፈለገችበት ቦታ የምትገኘው? እሷስ እንደው ልጁን ይዛችሁ ወይም ደግሞ በልጁ የሆነ ነገር ነግዱ። የመጀመሪያ ግን ምን ይሆን እኔ እንጃ። እንደው ልጁን አሁን ልጅ ብላችሁ ልትሞቱ ነው አይደለም? ልጅ ብላችሁ ሞታችሁ አሁን ነገ በልጁ የሆነ ነገር ሆነ ምናምን አይዲያችሁ እኮ እናውቃለን። ምድረስ ሰገጤ በአጠቃላይ ማለት ነው። አንተ አብርሃም ሰገጤ ምንም እንትን ሀሳብ ጭንቅላት የለህም ብለሃል የምትናገረው፣ እኛም እንናገራለን። እና ደግሞ እኛ ሀሳብ ስንሰጥ ደግሞ አትበሳጩ አንዳንዶቻችሁ። የተመቻችሁ ደግሞ ላይክ አድርጎን፣ የምር ላይክ እያደረጋችሁ ቪዲዮዎቻችን ቫይራል እንዲወጣ አድርጎልን። እንደዚህ አይነት አስቀያሚ የሆኑ ሰዎችን መልስ የምንሰጥበት ማለት ነው። እንግዲህ በኋላ እንዳትጠሩኝ ይሄ ሳክስ ነው አሉ። እናንተስ እንደዛ ብላችኋል እየተሰዳደባችሁ እንትን የምትሰሩት። ስለዚህ እኛም እንደዛ ነው የምንሰራው። እሺ ንውዶች እንዳትቀየሙ በሚለው ማለት ነው። ተበርቼ ሰላም። በስመ አብ ወወልድ ወመንፈስ ቅዱስ ብላለች እማማ ዝናሽ። እና እናንተማ ዝናብ ነው የምታዘነቡብን። የምሬን ነው። እና ብዙ ማለት ፈልግ ነበረ ስለነ ሄርሜላ ስለ አብርሃም ምናምን እነሱን ማየት ስለማልፈልግ እየተጨዋለቁ ስለሆነ ለእነዚህ ሀሳብ በሚመጠናችሁ በኩል ሰጥቻለሁ ብዬ ስለማስብ ይበቃኛል። እና ሶሪ ምን ብዬ ነገር ማርያምን እንትን አለኝ። ለማንኛውም ሰላም ውድና የተከበራችሁ የመልካም ዩቱብ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ያላችሁ? እኔ ያለሁኝ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። የኔ ወዶች በያላችሁበት የዓለም ዳርቻ ሰላማችሁ ብስት ይበልልኝ። የምትወዱን የምትጠሉን ሁላችሁም ፈቅዳችሁ ወዳችሁ ቪዲዮቻችን ስለምታዩ ሀሳብ አስተያየታችን ስለምሰጡን ሁላችሁም እናመሰግናለን። ለእናንተ ክብር ይገባችኋል። ማርያምን በጣም ነው የምወዳችሁ። ይህ ቪዲዮ ላይክ በማድረግ ጀምሩ። ላይክ አድርጉ። እንግዲህ ትናንትና በጣም ብዙ ቪዲዮዎች ተለቀዋል። ሄርሜላንም እንግዲህ አብርሃም እንደዛ አርጋ ስታሽሞነምነው ነበረ። ሌላው ደግሞ እኔ መናገር የምፈልገው ዛሬ አቤላ፣ ቢኒ፣ ኤፍሬም ሁላችሁም መጣችሁ እያላችሁ ነበር አይደለም? ሩታ ራሱ ማለት ነው። ምሳሌ አንቺ ስለ አንቺ ጠላት የሆኑበት ቤት ድራማ ካልሆነ ምን አስኬዳሽ? ይሄ ለሩታ እንታደርሱልኝ። ምሳሌ የልጅሽ አባት ሰርግ ጠርቶሻል ብሎ ማለት እኮ መናቅ እኮ ነው። አንተ አቤል፣ አንተ ድንች ማለት ነው። እንዴት ብትንቃት ነው? የራሱ ጉዳይ ሄደ እኮ በቃ ትተዋለች እኮ እሷ ማለት ነው። አንቺስ ቢሆን ለምን እዛ ቻናል ላይ ትገኛለሽ? ቤተሰብ አዳምጦ የምትሉ ከዛኛ የሆነ አሳባሲያ ስንስጣቸው ደግሞ ኧረ ከሌን እንደዚህ አትንክብን የምትሉ ይሄ ለእናንተ ነው የቪዲዮ ማለት ነው።
ገባችሁ? ምሳሌ እኔ ያልተፈለኩበት ቦታ መገኘት አልፈልግም። ሩታ ስለምን ያልተፈለገችበት ትገኛለች? ለጥቅማቸው፣ ለቪዋቸው። ለምን እንዲ አልፈልግም አትልም እንዴ? እናንተ ምን አስባችሁ ነው? ወዴት ነው እየሄዳችሁ ያላችሁ? ሲጀመር ማለት ነው። በጣም ነው እንዴ ሰርግ የጠራሃት አቤል ለሩታ? በቃ ሰርግ የልጅሽ አባት ሊዳር ነው ምናምን። እኔ ትዝም አትሉኝም? የምርሽን ነው? ኦኬ ይሄ ማለት ነው ቤተሰብ እያንዳንዱን ቪዲዮ ስታዩት ስትመለከቱት ደግሞ ከንግግራቸው ካኳሆናቸው እና እንሰማለን ማለት እዚህ ጋር ምን እንደሚሉን ራሱ አብረን እኔ ከዚህ በኋላ እናንተ ጋር ነው አብሬ ቪዲዮ ማየት የምፈልገው ማለት ነው። ምክንያቱም ሀሳቤ እየሰጠው ለምን ጊዜን አባከናለሁ እንዴ? ጊዜ ታይም ኢዝ ጎልድ ይላል ፈረንጅ። እኛን እንጂ ታይማችን እየተጠቀምንበት ያልሆነው በተለይ እኛ መዳም ቤት የምትሰሩ ዝም ብላችሁ የሰው ልጅ የምትዘቀዝቁ ዝም ብላችሁ ሰው የምጠሉ ባንዱ ይሄ ለእናንተ ትምህርት ይሆናችኋል። እና ከዛሬ ጀምሮ እኔ እናንተ ጋር ነው አብሬ ቪዲዮ ማየው። የሀሳባቸው ምን እንደሆነ እየሰማን አብረን ቪዲዮ እንሰራለን። ከዛ በኋላ ሀሳባችን እንሰጣለን ማለት ነው። እስኪ ምን እንደምትል በማላውቀው ነገር ነው እንደዚህ እያለ ነው። ገብቶሻል? ወንድምሽ ራሱ ሰሞኑን ባደረግናቸው ነገሮች ነው እሱን ይቅርታ ሊጠይቅ። የምን አባታችሁ አቡሽ ምናምን ነው። እዚህ ጋር እንዳናጋለጣችሁ ስነ ስርዓት ያዙ። እመቤቴን ስነ ስርዓት ያዙ። እረፉ። የምን አቡሽ ነው ደግሞ? ስሙ አቡሽ ነው? ውሸታም በሌላ ነገር እንዳልመጣ እረፉ። እንዲህ ቀጣፊ የምን ወንድም ነው? ኦኬ ለስራው ለሙሰልሰሉ ኦኬ ስሙ ተቀይሮ ለሙሰልሰሉ ከሆነ ኦኬ ኖርማል ነው። እኔ ምንም ማቀው ነገር የለም ምናምን ይሄን ያህል ሌላ እኔ ደግሞ ምንም ነገር የለው። አዎ ደግሜ አንተ ፊት ልናገር። አዎ እኔ ነኝ ያደረኩት። ምንድን ነው በቃ እኔ ነኝ ያደረኩት። ልጁን ሌላ ነገር ሲቀጥል ደግሞ እኔ ሀሳቡን አመጣሁኝ ነው ቤላ ወንድሜ ተባበረኝ። ሀላስ በቃ ምንድን ነው ሀላስ ምን እንደሆነ ታውቂያለሽ? ሩታ ማታ አርፊኝ ያኔ ካላስ ምን እንደሆነ ማታ አርፊሌሽ ካላስ ኢንቲሌሽ ካላስ በቃ በይ በቃ አሁን አረብ ሀገር አለሽ ማበራየው ቋንቋ ስለማቺ ካላስ የምርሽ ነው። እኔ እኮ በጣም እኮ የምታስቀኝ ማርያምን። እና ደግሞ የምን ወንድም ነው? የትኛው ወንድም? እንዲያ አንድ ጊዜ እኮ ሜላት መታ አንቺ ጋር የምን እህት ነው? የምን ወንድሞች ናቸው? እኛ ማናቃቸው ምን አይነት ወንድሞች ናቸው ብላለች። ስለዚህ ምንም አይነት ወንድም ምናምን ብለሽ አታባቢ። ጭራሽ ወንድም የሚባል ነገር የለም። ሳክሰም ሁላ ውሸታም ሁላ ማለት ነው። ምክንያቱም እኔ እናንተ እንደዚህ ልናገር የቻልኩበት ምክንያት አንደኛ የተመልካች ምንም አይነት ክብር እየኖራችሁ አይደለም፣ ክብራችሁን እያጣችሁ ስለሆነ ለእናንተ በዚህ ልክ ይገባችኋል ብዬ ነው የማስበው። ምን ይጠበስ ታዲያሽ? በልጁ ስለመጣሽ ሁሉ ነገር ትቶ ወደ አንቺ መጥቶ ነበረ። ትክክለኛ ፍቅር ስለነበረው ነው ተሸንፎ ያሸነፈሽ። አንቺ ግን አሸነፍሽ መሰለሽ እንጂ ተሸንፈሻል። ሰላም እንዴት ናት? ወይ ደግሞ ለምን ልታረግ እንዳሰበችም አላውቅም። የምጠይቃት ይሆናል። ልክ ነው የኔ አይምሮማ ልክ ነው ማለት ምንም እኮ ማለት ሲተው። እሺ ሩታ ለአቤል አይምሮ ልክ ነው ወይ ብለዋለች። አይምሮ ልክ ያልሆነ ሰው ቤት ለምን ሄድሽ? ድራማ ካልሆነ የምትሰሩት ሙሰልሰል ካልሆነ የምትሰሩት ዝም ብላችሁ የሚወዷችሁ ለነገሩ ጥጋብ ነው። ታጠጉ በፊት እኮ ህዝብን እንዴት ብላችሁ እንደምትይዙ እኮ እናቅ ነበረ። ትንሽ እንኳን የሆነ ነገር ስትባሉ እኮ ሚዲያ ላይ ቲክቶክ ላይ የሆነ ነገር ስትባሉ ወደ ራሳችሁ የምትመለሱ ዩቱበሮች ነበራችሁ፣ የምታገናዝቡ ነበራችሁ። ዛሬ ላይ ግን የሆነ ነገር እውር አርጓችኋል መሰለኝ። ጭራሹንም እንትን አትምና አንቺ ጤነኛ ያልሆነ ቤት ለምን ሄድሽ? ገባሽ? ለምን ሄድሽ? ያኔ አያስፈልግም ጤነኛ ያልሆነ ቤት ወይም ደግሞ ለአንቺ ክብር የማይሰጥ ቤት ለምን ሄድሽ? አልፈልግም አትይም። ስለዚህ ድራማ ነው ማለት ነው። እኔ አላልኩም ቪዲዮአችሁ ነው ከምትሰሩልን አንጻር ነው። እኔ እኮ ኦልሬዲ ትቻቸዋለሁ። የራሴን ላይፍ እየኖርኩኝ ያለ ነው አይደለም። የቅርብሽ ሰው አጠገብሽ ያለ ሰው ነው። አቤል ላይ የሆነ ነገር ልታረግ ነው ወይ ደግሞ ማለት እኔ አጣው ብዬ ምን ስራ እኔ ስራ አለብኝ። በጣም ብዙ ኃላፊነት ትቻለሁ ብለሽው አብርሃም ላይ የሚያደረግሽው ነገር እናውቃለን። ገብቶሻል? ስለሱ እናንተን አይመለከትም። ያው ማለት እናንተንም እኛችሁን ማወቅ ፈለጋችሁ። ገባ? የማይሆን ለውስጥ እንድንገባ አደረጋችሁኝ እና ያለን አላችሁ። እስቲ ያሳይኝ ያላችሁኝ ያሳየኋችሁ። በቃ ማየት የፈለጋችሁትና ያሳየኋችሁ እኮ ሌላ ምንም ነገር። ኦኬ እዚህ ጋር አሳይተሻል። እዚህ ቤት መምጣት ግን ስህተት ነው። ምሳሌ አቤል ለአንቺ የሆነ ጉድጓድ እየቆፈረልሽ ነው አይደለ? ከባልሽ ጋር እንድትጣይ
ከአብርሃም ጋር ጥሩ ፍቅር እንዳይኖራችሁ ትላንትና ካወቃት ሄርሜላ ጋር የፍቅር እንትን እንዲጀምሩ ዛሬ ደግሞ ተጋብተናል ብሎ ነይ እንሂድ የልጅ አባት ሴት ሊያገባ ማለት ዲዳር ነው እኔ አብረን እንዳረው። ይሄ እኮ ለአንቺ ንቀት ነው ቢገባሽ ሩታ፣ ይሄ ለአንቺ ንቀት ነው ማለት በህዝቡ ዘንድ ወይም ደግሞ በተመልካቾች ለሚወዱሽ ሰዎች ክብር እያሳጡሽ ነው። ማን የአንቺ ቡችሎች ማለት ነው ቡችሎች። ምክንያቱም ቡችላ ካልሆኑ ወይም ደግሞ ተላላኪ ካልሆኑ አንቺ ምን ቤት ናቸው ለአንቺ ሰርግ ብለው የሚጠሩሽ? ምን ናቸው? ምንድን ናቸው? እና ደግሞ እዛ ቦታ የማትፈለጊበት ቦታ ለምን ትገኛለሽ ነው ሳ በቃ ይሄን እንድታቂ ፈልጌ ነው ሶሪ። እና ኤፍሬምም እንደዛ አለው አንተ ሌላ ሴት ልታገባ ነው ወይ ምናምን ሲል እንዴ ነገሩ በጣም ነው የሚያስቀው። የምሬ ነው። እና እናንተ እንኳን ይሄን ሌላ ነገር ታዘንቡብናላችሁ ማለት ነው። እስኪ በምን እንደተለያያችሁ እኔን እናንተ ቪዲዮ አሁን ላይ በጣም ብዙ ለነገሩ እንደዚሁ የሚዘጋ በኢየሱስ ነገር እኮ አላደረኩኝም። ያሸነፍሽ ነው የመሰለሽ ማለት አብርሽን እንደዛ ስላደረግሽ ያሸነፍሽ ነው የመሰለሽ? ሩታ አልተናደና አይደለም ያሸነፍሽ እንጂ ከዚህ በላይ ምን ትሆኑ? አብርሽን እንደዛ ስላደረግሽ ማለት በቃ እረዳለሁ፣ ይገባኛል። እናንተ ያያችሁትና የተማመናችሁት ምናምን ያለ ነገር መስሏችሁ ነበረ ያን ያህል ስታጫፍሩ ምናምን። ከዛ ነገሮችን በአንድ ቀን ከማንም በላይ ከአብርሽም ከማንም ሰው ተጣልቼ አንቺን አስፈልጬ ነበር። ክፉም ደጉም አብረን ያሳለፍ ነው። ስለ እንደዛ አይነት ነገር እንድናወራ አልፈልግም። አብቅቷል። የእኛና የእናንተ ነገር አብቅቷል። ያበቃለትና የተቋጨ ጉዳይ ነው። ስለዚህ የተቋጨ ቤት እኮ ማንም ነይ ሲልሽ መሄድ የለብሽም። ለሚወዱ ሰው ክብር ይኖረሽ የኔ መልእክት ነው። ኦኬ። ዛሬ ደግሞ ብዙ ሰዎች ጋር የምናየው እስኪ ኤፍሬም ደግሞ ለአብርሃም ምን ይለዋል የሚለው ደግሞ እናያለን። ቤተሰብ እንደው እስኪ ረላሽ ለእንደዚህ አይነት ጉዳይ ከሆነ ሄድ በጣም ብዙ ጉዳይ አለኝ። ልጨርሳ ሀሳቤን አስጨርሽኝ። ከአንተ ጋር ማውራት እኮ አልፈልግም። ለምን ነው የምታስቸግረኝ? ግን እኔ ላስቸግርሽ አይደለም። ለምንድን ነው የማያስቸግርሽ? እንደ ወደሽ ደስ እስከመጣች ድረስ እዛ ጋር ሀሳብ አስተያየቱን አስጨርሺው። ያኔ አስጨርሺው በቃ ምን እንደሚፈልግ ምንም ከአንቺ ላይ ምን እንደሆነ ምን እንደሚፈልግ እዛ ጋር ይጨርስ። ሄደሻል አይደለ? አንዴ ሄደሻል። ምን ሀሳብ እንሰጣለሁ ምናምን ብለሽ አይደል? ማለት ለሚወዳችሁ ሰው ክብር ምንም ሳትጨነቁ አሁን አንቺ እዛ የሚያጠለጥልሽ ቦታ ሄደሻል። ስለዚህ ወዴት ነው ሀሳቡን አስጨርሲው። አለበለዛ ደግሞ እዛ ቦታ መገኘት የለብሽም ነበር። ሹ ከላስ አይደለም። ይኸውልሽ ሌላ ችግር ውስጥ እሱ አብርሃም የመረጠው ነገር ልክ ነው። ሚስቱንና ልጁን መምረጥ እንኳን መረጠ። አንተ ደግሞ አሽቀባት ጅንች እንኳን መረጠ። ይሄ እንኳን መረጠ የራሱ ምርጫ ነው። ሌላ እኔ እኮ በዚህ ልክ እኮ ለአንተን እንደዚህ መልስ እሰጣለሁ ብዬ አስቤም አልሜም አላውቅም። ግን ምንም ማድረግ አይቻልም። የራሳችሁ በምታመጡት ነው እየሰጠናችሁ ያለ ነው ማለት ነው። እስኪ ደግሞ ማን ነበረ? ኤፍሬም ነው። ኤፍሬም ጋር እስኪ ኤፍሬም ደግሞ ለአብርሃም ምን ይሏል የሚለው ደግሞ መስማት እንፈልጋለሁ። የምን ነው በጣም ነው የተጃጃላችሁ፣ በጣም ማለት ነው። አይገርማችሁ? በጣም ህዝቡ ላይ በጣም ነው ጨዋታ የጀመራችሁት። እኔ እናንተ አላውቅም። ወይ ዘንድሮ የሚለው ዘፈን የመጣው ያሳዝናል በጣም። ብቻ ግን ማለት ነው በጣም ታሳፍራላችሁ። ለእናንተ ማንም ማለት እንደዚህ አይነት ክብር ሰጥቷችሁ እንትን ስትሉ አላውቅም። ብቻ ግን የአንዳንድ ተመልካችም ደግሞ ያው የሚፈልገው አይነት እንትን የሰጣችሁት ማለት አሁን እንደዚህ ሽብር ምናምን ነው የምትፈልጉት። እናንተም ቢሆን ሽብር ነው የምትፈልጉት። ትላንትና ደግሞ ሀይሚ የምናረጋችሁ ለእንትና ለብሩክ ማለት ነው። የእነሱ ደግሞ ሙሰልሰል በቃ አይጥምም። ዝሙት ያለበት ልክ እንደ አብርሃም ፊልም መሰለ ማለት ነው። በጣም ነው የምትዘጉት። በጣም እስኪ ከኤርሜላ ጋር ቀለበት ያደረክ ቀን ነው የዛኔ ነው ሁሉም ነገር ያበቃው። ቤተሰብንም እኔንም የምታጠኝ የዛኔ ነው። ነገርኩ። ኦ ማይ ጋድ ቀለበት ያደረክ ቀን የዛኔ እኔንም ሁሉ በቃ ኤፍሬም እሳት ለብሶ እሳት ጎርሶ ነው የመጣው። ለማን? ለአብርሃም ብለን ተፍተንሃል። ለምን ከሄርሜላ ጋር ቀለበት አድርገህ የመጣ ቀን ነው እኛን የቀበርከን ብለውታል። እንግዲህ ቤተሰብ ምን ትላላችሁ እናንተስ?
እስኪ ኤፋን ደግሞ እንስማው። መግቢያ ላይ ነን እንግዲህ ምንም ማድረግ አይቻል። አቤት 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 ቤተሰቦች ታጣለህ፣ ከሄርሜላ ጋር ትኖራለህ ብቻህን። ነገርኩ። ቤተሰብ አለኝ አትል ሚዛን፣ ወንድም አለኝ አትል ሚዛን። ነገርኩ። እኔም ወንድም አለኝ። ካምዳውን ብሏል ፈረንጂ። ተረጋጋ ኤፊ፣ ምንም ችግር የለውም ምናምን እንደዚህ ካልክ እኛም እኮ ቀብራራው ደግሞ ማለት ነው እኛ ባወጣ ነው። አያችሁ እኛ ፈትፋሽ እኔ ለአብርሃም ያወጣሁለት ቀብራራው ብዬ እኔ ራሴ ነኝ። ማናችሁ ማለት ነው ኤፍ እንትን ዜድ ቲዩብ ማይክል ጃክሰን ትለዋለች፣ እኔ ቀብራራው እለዋለሁ። ትላንትና ምን አለች ሄርሜላ? ቀብራራው እስኪመጣ ለካ በጣም ነው እንደምታዩን እኮ እናውቃለን እኮ ቁጭ ብላችሁ እንደምታዩን እናንተ ከስጋው እኛ ከመረቁ እንትን እንደምንል እኮ ታውቃላችሁ። ስለዚህ ቀብራራው የኔ ራሴ ነው። እኔ ያወጣሁለት ስም ነው። ሌባ ናችሁ የምር። ተረጋጋ ኤፌ። በቃ ማለት ውሃ እየጠጣ ብታወራ መልካም ነው። ወንድም አለኝ አትል ሚዛን። ነገርኩ። እኔም ወንድም አለኝ አለ። በቃ አለቀ። ይሄ ነው የምፈልገው። እኔም ወንድም አለኝ ብዬ አላወራም ከአሁን በኋላ። እንደዚህ አይነት ወንድም የለኝም። ልጁ ከሩታ አይለይም። አለቀ። ገና ህፃን ልጅ ነው፣ አላደገም። የት ሊወስዱት ነው ደግሞ ህፃኑ? እኔ እኮ ስለ ህፃኑ እንዲህ ጭራሽ በልዑል ደግሞ ሊሻቀሉ ነው። ኧረ እርስ በራሳችሁ ተባሉ። የምር እርስ በራሳችሁ ተባሉ። እዛው እንደመጣችሁ እንደምትባሉ ሁሉ እዛው ተባሉ። እንዴ ምን ማለት ነው? ኦኬ አሁን ቤተሰብ እዚህ ጋር ማለት ነው ልጁ ምናምን ብለው ጀምረዋል አይደለ? ከዛ በኋላ ደግሞ ቀጣይም ደግሞ በልጅ ምናምን ሊሰሩ ነው ማለት ነው። ከዛ ልጁ ተወሰደ ምናምን እሱ በሌለበት ምናምን ብለው ሊሰሩልን ማለት ነው። ምድረ ኳተታም ማለት ነው። አንሰማችሁም? ስነ ስርዓት ያዙ። በልጅ ከመጣችሁ ማለት ነው እኔ ነኝ የመጀመሪያ አጸያፊ ቃላት የምሰነዝረባችሁ እኔ ራሴ። እንደው ልጁ የሆነ ቦታ ውሰዱት። ሩታም ሆንሽ ማንኛችሁም ሆናችሁ ዛሬ ላይ ልጅ ብላችሁ እየመጣችሁ ነዋ። ከዛ በኋላ ደግሞ ልጁ የሆነ ቦታ መውሰዱ አይቀር ሩታ ተኝታ ምናምን ብላችሁ ሙሰልሰል ልሰሩብን ነው አይደለ? እኛን የዛን የምንወጣባችሁ እኔ ራሴን አስቀያሚ ቃላቶችን ማወጣው በእናንተ ላይ ምንም አታመጡም። ምክንያቱም መልካም ነገር እያስተማራችሁን እስካልሆነ ድረስ ለእናንተም መስጠት ያለብን ነገር እንሰጣለን። ገባችሁ? ያው እንክብካቤ ስለወለደችው ልጅ ነው የምታወሩት። ይህ ልጅ እንዴት ነው ከእናቱ እቅፍ ማይበላ ማይጠጣ ልጅ ለመለየት የምታስቡት? ሲጀመር በየትኛው ህግ ነው? አንተም ልጅ አልክ፣ ኤፍሬምም ልጅ አለ ምናምን እዚህ ጋር ማለት ነው። በቃ የሆነ የተዋቀረ ወይም ደግሞ ርዕሱ አንዱ ይሰራል ምናምን ነው እና ኤፍሬም እንደዛ ላይ ከዛ ደግሞ ቢኒያም ደግሞ ከእናቱ እቅፍ ከመቼ ወዲህ ጀምሮ ነው 18 ዓመት ያልሞላው እንትን ህፃን ማንም በየትኛው ህግ ነው አባቱ ሊወስድ የሚችለው? ምድረ ኳተታ ማኔጅ የሚያደርጋችሁ ሰው ፈልጉ እዛው ማለት ነው። ገባችሁ? ዛሬ ልጅ ብላችሁ መታችሁ ነገ ስለ ልጁ የሆነ ነገር ብላችሁ ልትመጡ ነው አይደል? እናንተ ስለማታፍሩ ማለት ነው። ጭንቅላት ስለሌላችሁ ብራችሁ በጭንቅላታችሁ በብር ስለተደፈነ የሚመጣውንም የሚነገረውንም ምንም ነገር ማወቅ ስለማትችሉ ማለት ማገናዘብ ስለማትችሉ ልጅ እያላችሁ መጣችሁ። በልጅ እንዳትመጡ። እኔ ነኝ የመጀመሪያ ምዘረጥጣችሁ። ያልሆነ ከኔ እንደው ከመልካም የማይጠበቅ ስድብ የምታገኙት የዛኔ ነው። አንተም ቢኒ ልጅ አልክ፣ ኤፍሬምም ልጅ አለ። እንግዲህ በልጅ ምን እንደምታረጉ ቀጣይ እንግዲህ ዛሀሪ ወቀው። ከዛ በኋላ ተሰርቆ ምናምን ብላችሁ ልትመጡ ማለት ነው። አይደብራችሁም? ትንሽ ሸም የለም? ሸም የሚባል ነገር አያውቃችሁም? እንዲህ እናንተ ምድረ ሰገጤ በሙሉ የተሰበሰበበት ተማሩ። መጀመሪያ ትምህርት ቤት ሂዱ። ይብሬ ነው ትምህርት ቤት ሂዳችሁ ተምራችሁ ነው። እዛ ቤተሰብ ልክ አይደለም። ካስቀየምኳችሁ ይቅርታ የኔ ወዶች። ግን ትምህርት የሚባል ነገር ቀስማችሁ ነው እና ከዛ በኋላ ታወራላችሁ እና ደግሞ ማኔጅ የሚያደርጋችሁ ሰው ፈልጉ። እሺ